ሁሌም ቢሆን የሆነ ፕላን ካወጣችሁ የመጀመሪያውን ፕላን ካወጣችሁ በኋላ አክሽን ተከትሎ መምጣት አለበት። ወዲያው አክሽን መወሰድ መቻል አለበት። ምክንያቱም ፐርስፔክቲቫችን ከተስተካከለ ችግር ብላችሁ ያሰባችሁት ነገር በጣም ትልቅ እድል ሊሆን ይችላል። ሶ ሃው ዱ ዊ ዴቨሎፕ አወር ፐርስፔክቲቭ? ከትናንቻችሁ የተሻላችሁ ሰዎች የምትሆኑት እያንዳንዱ ቀናችሁ ላይ ሪፍሌክት ማድረግ ስትችሉ ነው። ከትናንቱ የሚሻል ሰው ከትናንቱ በመማር ከህይወቱ በመማር ይታወቃል። ግን እያንዳንዱ ህይወታችን ላይ ምን እየተፈጠሩ እንደሆነ ማናስተውልና ዝም ብለን የምንሮጥ ከሆነ ከእያንዳንዱ ቀን የሆነ አይነት ነገር እየወሰድን ነጋችንን ለማስተካከል ማንሞክር ከሆነ ህይወታችን እንዲሁ መና እንደሆነ ይቀጥላል ማለት ነው። ግሮዝ ፊድባክ ይፈልጋል ከትናንታችሁ ከእያንዳንዱ እንቅስቃሴያችሁ ምንድን ነው እየተካሄደ ያለው ነገሮች ለምንድን ነው እንደዚህ የሆኑ ያሉት የሚሉ አይነት ጥያቄና መልሶች ይፈልጋል ከራሳችሁ ጋር የምታደርጉ ሰው። አይምሯችሁም እየሰለጠነ የሚመጣው በዚህ መንገድ ሞር ይሄን ነገር ባደረጋችሁ ቁጥር ሞር የራሳችሁን ነገር ማየት እየቻላችሁ ሞር አብዛኛውን ክፍተት የምትሉትን ነገር እያያችሁና በፊት አሁን በጣም የሚገርመው ነገር አብዛኞቻችን የሆኑ አይነት ነገሮች ሲፈጠሩ የሆኑ አይነት ክፍተቶች ሀፕን ሲያደርጉ አይሚን የሆኑ ማሳካት ላልቻልናቸው ነገሮች እጃችን የምንጠቁምበት በሱ ምክንያት ነው። በሷ በእገሌ በሀገሪቷ በኢኮኖሚው በሲስተሙ ብለን ልንጠቅሳቸው የምንችላቸው በጣም ብዙ ነገሮች አሉ። አብዛኞቻችን እንደዛ አይደለም። ግን በሞመንት ራሳችን ላይ ሪፍሌክት ማድረግ በጀመርን ቁጥር ነገሮችን ቆም ብለን ለማየት በሞከርን ቁጥርና ሁኔታዎችን ለማየት በመሞከርን ቁጥር አብዛኛው ችግር ያለው ውጭ አይደለም። ይህንን በቃ ስሩ ታይም ነው የምታዩት። አብዛኞቻችን ምን አይነት ክፍተት እንዳለብን አናውቅም። አብዛኞቻችን እሱ ደግሞ ሞር አዌርነስ ሲኖረን ነው። ራሳችንን አናውቀው የቱ ጋር ጥንካሬ እንዳለ የቱ ጋር ክፍተት እንዳለብን የትኛው መሻሻል እንዳለበት አናውቅም። የትኛው ፓርት ኦፍ አወር ላይፍ ህይወት የምንፈልገውን ኑሮ እያሳጣን እንደሆነ አናውቅም። እና አብዛኞቻችን ዝም ብለን ነው እየኖርን ያለን። እሷ ነገር ነች ህይወታችን ውስጥ ዋጋ የምታስከፍለን። ዴይሊ ሪፍሌክት አለማድረግ ህይወታችን ውስጥ በጣም ትልቅ ዋጋ ያስከፍለናል። የምሬን ነው። በቃ በተቻለ መጠን ዴይሊ ሪፍሌክት ማድረግ ሀሳቦቻችን ላይ መጠይቅ መቻል። አሁን እነዚህ በጣም ኢምፖርታንት ነገሮች ናቸው። አብዛኛውን ክፍል ውስጥ ጥያቄ አለ፣ መጠይቅ የሚባል ነገር አለ። ለምን ተብሎ መጠይቅ አለ። ለምን ብላችሁ ስጠይቁ ብዙ የምታገኙት መልስ አለ። ከዛ መልስ በኋላ ነው እንግዲህ ህይወታችሁን ከትናንቱ የተሻለ አድርጋችሁ ለመገንባት ምትሞክሩ። ምክንያቱም ይሄ ነገር አሁን እየተፈጠረ ያለው ነገር ለምን እየተፈጠረ ለምን እንደዚህ አይነት ስሜት ውስጥ እንደገባው ካወቅኩኝ በምን መንገድ ማስተካከል እንደምችል ደግሞ የሆነ አይነት ሀሳቦች ይኖሩ። ቀጣይ ይህን ነገር ለማስተካከልና እንደዚህ አይነት ነገር ውስጥ ያለ መግባት እድል በጣም ይሰፋል። ነገሮችን አስተካክዬ መሄድ ቻንስ ይሰፋል። ራሴን ከትናንት እያላቀኩት ነገ ላይ በደንብ ራሴን እየሰራው ሄዳለሁ ማለት ነው። ህይወታችሁ ውስጥ የሚገጥማችሁ ነገር በሙሉ ለመጠየቅና ለመመርመር ነው። ለምንድን ነው ነገር ሀፕን እያደረገ ያለ? ለምንድን ነው እንደዚህ ሆንኩ ያለሁት የሚሉትን ጥያቄዎች ለማየትና ለመመርመር መሞከር ጥሩ ነው። ምርጥ የሚባል ፕላን ልታወጡ አትችሉም በአንዴ። ምርጥ የሚባል ነገር ልትሰሩ አትችሉም በአንዴ። ምርጥ የሚባል ምንም ነገር በአንዴ በመጀመሪያው ሙከራ አልተሰራ። ዛሬ ስመጣ እያሰብኩት የነበሩት አንድ ሀሳብ አለ። ለአይምሯችን የሆኑ አይነት ሀሳቦች የሆኑ አይነት ህልሞች ሲኖሩ የሆነ ማሳካት የምትፈልጉት ነገር ሲኖር ህይወት ላይ እሱን ሙሉ ዳይሬክሽን መስጠት አለብን። በዛ ዳይሬክሽን ሄዶ ያንን ነገር ማሳካት እንዲችል ማለት ልክ እንዳያጻለች ኢፍ ዩ ዶንት ጊቭ ዳት ዳይሬክሽን አክቹዋሊ ወዴት መሄድ እንዳለበት አያውቅም። እዛ ቦታ ሊያደርሳችሁ አይችልም ማለት ነው። መንገዱን ልትሰጡት ይገባል። መንገዱን አቅጣጫው ልታሳዩት የምችሉት ደግሞ ፕላን በማድረግ ነው። እንዴት ነው ነገሮችን ማድረግ የምንችለው? በመንገዱ ማድረግ የምንችለው ምንድን ነው ማድረግ ያለብን? ምን ሰዓት ላይ ነው ማድረግ ያለብን የሚሉትን ክሊር የሆኑ ነገር ልትሰጡ ይገባል። ግን ይሄ ሲባል ፕላን ስታወጡ ያ ፕላናችሁ ምርጥ ሊሆን አይችልም። ሊመስላችሁ ይችላል። የመጀመሪያው ሞመንት ላይ ስታወጡት ያን ፕላን በጣም በቃ ጽድት ያለ ሁሉ ነገር ጥንቅቅ ያለ፣ ግን ሪያሊቲ ላይ ስትመጡና ነገሩን ለማድረግ ስትሞክሩ በጣም ብዙ መሰናክሎች ይገጥሟቸዋል። አሚን በጣም ምርጥ ያላችሁት ፕላን ካላችሁበት ሁኔታ ጋር ስሙዝሊ ላይሄድ የሚችልበት እድል በጣም ሰፊ። ዩ ሃቭ ቱ ሪፕላን
እያንዳንዱ አክሽን ፕላናችሁ አሪፍ እየሆነ የሚመጣው አክሽን እየወሰዳችሁ እየተማራችሁ ከሪስፖንሱ ደግሞ እንደገና ሪቫይዝ እያደረጋችሁ ስትሄዱ ነው። ስሩ ታይም ከራሳችሁ ጋር አሁን ካላችሁ ከራሳችሁ ከማንነታችሁ ጋር ለማስኬድ ነው የምትሞክሩ ነወራሚ ካላችሁበት ሁኔታ ጋር ነገሩን ለማድረግ ስሙዝሊ ሊያስኬድ የሚችላችሁን የሆነ አይነት መንገድ ነው የምትፈልጉ። ዴር ኢዝ ኖ ፐርፌክት ፕላን ማለት ነው። ሁሌም ቢሆን የሆነ ፕላን ካወጣችሁ የመጀመሪያውን ፕላን ካወጣችሁ በኋላ አክሽን ተከትሎ መምጣት አለበት። ወዲያው አክሽን መወሰድ መቻል አለበት። ምክንያቱም ፕላናችሁን እንዳልኳችሁ አሪፍ እያደረጋችሁ የምትሄዱት ሪቫይዝ እያደረጋችሁ የምትሄዱት ፐርፌክት ፕላን እየሆነ የሚመጣው ስሩ አክሽን ነው። ምክንያቱም እያንዳንዱ አክሽን የሚያስተምራችሁ የሚሰጣችሁ ነገር ስላለ ማለት ነው። ስለዚህ ዶንቢ ይሄ በጣም ቱማች ነገሮች ላይ ፕላን ማድረጉ ላይ ያን ያክል ፎከስ ዳቱ ግን የሆነ አይነት አቅጣጫ ለማሳየት ሞክሩ። የሆነ አይነት ችሩድ ማርክ በዚህ ነው የምንሄደው፣ በዚህ ሰዓት ነው የምንሄደው፣ ይሄንን ይዘን ነው የምንሄደው፣ መዳረሻችን ደግሞ እዚህ ነው የሚል ከዛ በኋላ ዴይሊ የሆኑ አይነት ነገሮች በየቀኑ ማድረግ እንዳሰባችሁ እሷን ለማውጣት ሞክሩ። ዶንት ትራይ ቱ ሜክ ኤ ፐርፌክት ፕላን በአንዴ ማለት ነው። አለብኝ ብላችሁ የምታስቡት ችግር በሙሉ አለብኝ ብላችሁ የምታስቡት ይሄ የሆነባችሁ መጥፎ ነገሮችና አስተዳደጋችሁ ላይ የተለያዩ የእድሜ ክልሎቻችሁ ላይ እንዲሆን ያለው እንደዛ ያለው ብላችሁ የምታስቡት ነገር በሙሉ እንደምታስቡት መጥፎ አይደል። አይሚን ፐርስፔክቲቭ ነው። ህይወት ላይ ሁሌም ቢሆን የምንሰጠው ፐርስፔክቲቭ ነው በጣም ማተር የሚያደርገው። ኢፍ ዩ ዶንት ቼንጅ ዮር ፐርስፔክቲቭ ኤቭሪቲንግ በጣም መጥፎ ነው። እያንዳንዱ ነገር በጣም ከባድና በጣም አስቸጋሪ ነው። ህይወት ራሱ ለመኖር አትመችም። ህይወት ቀላልም ከባድም ነች ብዬ አላስብም። እንዳመለካከታችሁ እንዳላችሁበት ሁኔታ ራሳችሁን ምን ያክል አጠንክራችኋል ነገር ሜንታሊ ምን ያክል ታፍ ናቸዋል፣ ሜንታሊ ምን ያክል ስትሮንግ ናችኋል ነገር አክቹዋሊ በጣም ዋናው ኢምፖርታንት ነገር ህይወት ላይ በጣም ህይወትን የምታዩበት ፐርስፔክቲቭ የተለያዩ ህይወት ክፍሎቻችሁ ላይ የምትሰጡት ሚኒንግ በጣም እሱ በጣም ማተር ያደርጋል። ምክንያቱም ነገሮች ሀፕን ሲያደርጉ ነገሮች እናንተ ላይ ሀፕን ሲያደርጉባችሁ የምትሰጧቸው ትርጉሞች ናቸው አብዛኛውን ህይወታችሁን አቅጣጫውን የሚያስቱት ወይም ደግሞ አቅጣጫውን የሚያስተካክሉ። ለነገሩ ያላችሁ ፐርስፔክቲቭ ከነገሩ ውስጥ ወርቁን እንድታወጡ ወይም ደግሞ ከነገር ውስጥ ጭቃውን ብቻ እንድታዩ ሊያደርጋችሁ ይችላል። ይሄ ፐርስፔክቲቭ ብቻ ነው። ራይት ፐርስፔክቲቫችን ከተስተካከለ አብዛኛው ነገር ችግር ብላችሁ ያሰባችሁት ነገር በጣም ትልቅ እድል ሊሆን ይችላል። አይገርማችሁም? የምሬ ነው የምላችሁ። እኔ ችግር ብዬ ያሰብኳቸው በጣም ብዙ ነገሮች እዛ ውስጥ በጣም ብዙ እድሎችን አግኝቻለሁ። ፐርስፔክቲቫችሁ ነው በጣም ወሳኙና ኢምፖርታንት ነገር። how do we develop our perspective is trying to feed our mind በተለያዩ መጽሐፍቶች የተለያዩ ኤክሰርሳይሶችን ማድረግ